ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እሺ እንግዲህ የዛሬ ትምህርታችን ከሀ እስከ ሸ ያሉትን ይዤላችሁ መጥቻለሁ። በተረጋጋ መልኩ አንድ ባንድ አሳያችኋለሁ። እናንተ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ቀንም ሆነ ማታ ደውላችሁ መጀመር ትችላላችሁ። እንግዲህ ከሀ እስከ ሸ ያሉትን ፊደሎች እናይና መጨረሻ ባለ ሁለት ሆሄ ቃላቶችን እናያለን ማለት ነው። ከዚህ ከፊደሎች ውስጥ እንዴት ቃላት እናወጣለን፣ እንዴትስ ፊደሎችን አገጣጥመን እናነባቸዋለን የሚለውን በደንብ አድርጌ ያስረዳችኋለሁ። ፊደሎችንም ከመጀመሪያው ወደ መጨረሻው ከላይ ወደ ታች በደንብ አስረዳችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በደንብ ተከታተሉኝ። እሺ እንጀምር። የመጀመሪያችን ሀ ትባላለች። ሀ ከ34ቱ ፊደል የመጀመሪያዋ ሀ ትባላለች። ይች ናት ማለት ነው። እና እነዚህ የመጀመሪያ ፊደሎች ናቸው። እንግዲህ አንድ ፊደል ሰባት ቤተሰብ አላት። እነሱን አንድ ባንድ ምልክታቸውንም ድምጻቸውንም በመያዝ ትኩረት አድርጉባቸው። እሺ ሀ ሁ ሂ ሃ ሄ ህ ሆ። እንድገማት። ሃ ሁ ሂ ሃ ሄ ህ ሆ። እሺ የሀን ቤተሰብ አይተናል። ቀጣያችን ማናት? ለ ሉ ሊ ላ ሌ ል ሎ። እንድገማት። ለ ሉ ሊ ላ ሌ ል ሎ። ቀጣይ መ ሙ ሚ ማ ሜ ም ሞ። እንድገማት። መ ሙ ሚ ማ ሜ ም ሞ። እሺ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እሺ ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ።
እንግዲህ እነዚህን ከመጀመሪያው ወደ መጨረሻው አይተናል ማለት ነው። አሁን ደግሞ ከላይ ወደ ታች አነብላችኋለሁ። ሀ ለ መ ሰ ረ ሸ። እሺ ሁለተኛ ሁ ሉ ሙ። እዚህ ላይ ሙ በነገራችን ላይ ይቺ እንትኗ ጋርዳት ነው እንጂ ቀጥላላት ማለት ነው። ወገቧ ላይ እንደ ሌሎቹ ቀጥላላት። ሱ ሩ ሹ። እሺ ሶስተኛ ሂ ሊ ሚ ሲ ሪ ሺ። እሺ አራተኛችን ሀ ላ ማ ሳ ራ ሻ። ሄ ሌ ሜ ሴ ሬ ሼ። ህ ል ም ስ ር ሽ። ሆ ሎ ሞ ሶ ሮ ሾ። እሺ ከመጀመሪያው ወደ መጨረሻው ከላይም ወደ ታችም አይተናል ማለት ነው። አሁን ደግሞ የቀረን እነዚህ ባለ ሁለት ቃላቶችን እናያለን ማለት ነው። እሺ ሽ ሮ ሽሮ ይላል ማለት ነው። እንግዲህ ሽ ሸቤት ስድስተኛዋ ድምፅ፣ ሮ ረቤት ሰባተኛዋ ድምፅ አንድ ላይ ሽሮ ሽሮ የሚል ቃላት ይሰጠናል ማለት ነው። እሺ ቀጣያችን ስ ም ስ ሰቤት ስድስተኛ፣ ም መቤት ስድስተኛ አንድ ላይ ስም የሚል ቃላት ይሰጠናል ማለት ነው። ስም። እሺ ሆ ሄ ሁሎችም ሀቤት የሰባተኛዋ እና የአምስተኛዋ ድምፅ ሆሄ የሚል ቃላት ይሰጠናል ማለት ነው። ሆሄ የሚል ቃላት ይሰጠናል ማለት ነው። እሺ ሻ ማ ሻ ሸቤት አራተኛ ድምፅ፣ ማ መቤት አራተኛ ድምፅ ሻማ ሻማ ሁሎችም አራተኛ ድምጾች ሻማ የሚል ቃላት ይሰጠናል። ሁ ሉ ሁ ሀቤት ሁለተኛ ድምፅ፣ ሉ ለቤት ሁለተኛ ሁሎችም ሁለተኛ ድምጾች ሁሉ የሚል ቃላት ይሰጠናል። ሁሉ የሚል ቃላት ይሰጠናል። ሞ ላ ሞ መቤት ሰባተኛ ድምፅ፣ ላ ለቤት አራተኛ ድምፅ ሞላ የሚል ቃላት ይሰጠናል ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቪዲዮውን እያመላለሳችሁ በደንብ እዩት። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።